ጩፋ ለልጅ ሞት ተጠያቂ ነው፣ ወላድ ይፍረደኝ እያለች የምታነባው እናት ወላድ ይፍረድ ጋብራ ከፈያይ የመውለድን መዓዛ ያየሁበት የመጀመሪያ ልጅን የሞቱ ምክንያት እዩ ጩፋ ነው፣ ወላድ ይፍረደኝ እያለች ዛሬ ደግሞ እናታችን በእንባ እየተራጨች መታለች ማለት ነው። እንደዚሁም ስለ ትዝታታችን ገዳይ አዲስ መረጃ ወጥቷል። ምንድን ነው የሚለውን እስከ መጨረሻው ድረስ ተከታተሉ። ላይክ ሼር አድርጎ አደራ ለሁሉም እንዲደርስ። ሰላም ውድ የተከበራችሁ ቤተሰቦች ዳራራችሁን ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የመሸባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ተረፍልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ ነው። ለእኔ የነገሮች ሁሉ መሰረት ሰላም ነውና ለእናንተም ሰላማችሁ ይብዛላለሁኝ። በዛሬው ቀን እንግዲህ ይዤላችሁ የመጣሁት መረጃ ምንድን ነው? በመጀመሪያ ደረጃ ስለ ትዝታ እህታችን አዲስ መረጃ ወጥቷል ማለት ነው፣ ስለ ገዳይ ተብዬው። እሱን ቀጥዬ የማስደምጣችሁ ይሆናል። በመጀመሪያ ግን በመግቢያው ላይ እንዳያችሁት አንዲት እናታችን ወላድ ይፍረደኝ የልጅ ገዳይ እዩ ጩፋ ነው፣ የመጀመሪያ ልጅን የመውለድ መዓዛ ያየሁበትን ብዙ መነገጃ ካደረገው ከነገደበት በኋላ ህይወቱን አሳጥቶታል እያለች እንግዲህ ሶፊ ሚዲያ ላይ ማለት ነው እያለቀሰች በእንባ ወጣለች ማለት ነው። ምንድነው የተፈጠረው የሚለውን እናንተ ሁላችሁም እስከ መጨረሻው ድረስ አድምጣችሁ የራሳችሁን ሀሳብ አስተያየት ስጡ። እኔም የራሴን ሀሳብ አስተያየት እሰጣለሁ ማለት ነው። እንግዲህ እዩ ጩፋ የልጅ የሞት ተጠያቂ ነው ያለችው እናታችን በመጀመሪያ ደረጃ ፈጣሪ መጽናናቱን ይስጥሽላለሁ ለአንቺ ማለት ነው። ለመነጋገር በጣም ነው ያሳዘነችኝ። እናት በዚህ ደረጃ እያለቀሰች እየተንሰቃሰቀች ወላድ ይፍረደኝ መዓዛን ያየሁበት የመጀመሪያ ልጄን መከራን ስንት ነገር ያሳለፍኩበት ልጄን የነጠቀኝ እዩ ጩፋ ነው ብላ እንግዲህ ዛሬ ዝምታዋን ሰብራለች ማለት ነው። ከወንድምየው ጋራ ነው አብረው መጥተው ልጇን ይዛ ሶስተኛ ልጇንም ትንሿንም ልጇን ይዛ ነው የመጣችው። በጣም ነው የምታሳዝነው። እውነቴን ነው የምላችሁ። እሷን ብትሰሙ በቃ ሰው በቃ ማን ነው የሚታመነው በዚህ ዘመን ትላላችሁ። በጣም በቃ ሁሉም ነገር ከባድ ሆኗልና የተፈጠረውን ነገር ልንገራችሁ እንግዲህ የዩ ጩፋ እንደምታውቁት የራሱ ጸሎት የሚያደርግበት የራሱ ቦታ እንዳለው ብዙ ሰዎች ከአንድም ሁለት ሶስተኛ እናት ስታወራ ስሰማት ማለት ነው። ከዚህ በፊት ወሎ ዩኒቨርሲቲ እጩ ዶክተር የነበረችውን እንግዲህ ታስታውሳላችሁ ብዬ አስባለሁ። ኤቢሲ ላይ ሳይቀር መነጋገሪያ ነበረች። ለምን ወሎ ዩኒቨርሲቲ ስም ያለ ስሟ ስም ሰጥቶኛል በማለት እሷም ጎዳና ላይ እንግዲህ የምበላው የምጠጣው የቤት ኪራይም ቸገረኝ ብላ ወረቀት ጽፋ እባካችሁን እርዱኝ ብላ ወጣ ነበር ማለት ነው። በዚያ ሰሞን እንግዲህ እንዴት እጩ ዶክተር ሆና ይቺ የተማረች ለሀገር የምትጠቅም ምሁር ሴትዮ እንዴት ትለምናለች በሚል ምክንያት በጣም ብዙዎች መነጋገሪያ ሆና ነበር ማለት ነው። ሸገር ኢንፎ ላይ እንግዲህ ከአንዴም ሁለቴ ቀርባለች። በሁለተኛው እንግዲህ ስትቀርብ ሸገር ኢንፎ ላይ በመጀመሪያ ደረጃ የቀረበች ጊዜ የምበላውም የምጠጣውም ስለቸገረኝ ሰዎች እንዲረዱ ብዬ ነው የወጣሁት ብላ ወረቀት ጽፋ ምናምን ነበር የወጣችሁ። ሁላችሁም ታስታውሳላችሁ ብዬ አስባለሁኝ። ከዛም በኋላ ሰውም ስራ ተቀጠረች። ሸገር ላይ እንደቀረበች ልክ ስራ ተቀጠረች። ኤቢሲም በጣም ብዙ ነገር ስለሷ ከፍ ዝቅ የሚል ጥሩ ያልሆነ ነገር አውርቶ ነበር። ከወሎ ዩኒቨርሲቲም እንደዚሁ ብዙ ኢንተርቪው ተሰጥቶባት ነበረ። ማህፀኗን ታማ ሳይሆን እንደዚህ ናት ምናምን በቃ ተቀደስ አደረግላችሁ የአይሚሮዋን ያማታል ምናምን በሚል ሁኔታ ነበር መላሽ ስጡት ማለት ነው። ከዛም በኋላ ሸገር ኢንፎን በጣም ብዙ ሚዲያዎች በአጠቃላይ ኢንተርቪው ተደርጎላት ነበር። በወቅቱም እንግዲህ ጎዳና መገናኛ አካባቢ ነበር ቁጭ ብላ ስለምን የነበረው ለምን ትለምኛለች በሚል ምክንያት ወደ 4 ቀን ታስራ ነበር። ነገር ግን አንድ የፌስቡክ ተጠቃሚ ሄዶ አስፈታኛለች። ከዛ መስሪያ እንደቀረበች ወዲያው የሆነ ድርጅት ስራ ቀጠሯት። ከዚያ ስራም ሳቱል ሳታድር ነው የተባረረችው። ከዛም በኋላ እንደዚሁም በጣም በችግር ላይ እንዳለች መሲ ሰማች። እንደዚሁ ድጋሚ ቀረበች ማለት ነው ሸገር ላይ። ከዛም በኋላ እንዴት ነው ስለ ትዳርስ ምን ታስቢያለሽ አለቻት መሲ። ያው ብዙ ኢንተርቪው ብዙ ከተጫወቱ በኋላ ነው ወደ ትዳር የገባችሁ ማሲ ማለት ነው። ወደ ትዳር ጥያቄዋን ያው ሌላ ዝባዝንኪው ልተውላችሁና የገደለው ልንገራችሁ ብዬ ነው ማለት ነው። ከዚያ እንዲሁም ትዳር በጣም ነበር የምፈልገው በጣም ስለምፈልግና እዩ ጩፋ ጋር ሄጄ ጸሎት እንዲያደርግልኝ በግል የራሱ አዳራሽ ምናምን አለው እንደዚህ ሰው ምናምን ከሚያገኝበት ወይም ደግሞ ከሚያስተምርበት ውጪ የራሱ ለእያንዳንድ ሰው በግል ጸሎት የሚያደርግበት ቦታ አለው። እዛ ቦታ ሄጄ ለትዳር በጣም ትዳር ፍላጎት ስለነበራት ማለት ነው ጸሎት እንዲያደርግላት ሄደች። ነገር ግን እሱ ጋር ከሄድኩ ጀምሮ ለትዳር ያለኝ አመለካከት ተቀይሯል። ትዳር በጣም ነው የምጠላው። ከዚህ በኋላ ሰርቼ መለወጥ ገንዘብ ማግኘት ራሴ መቀየር ነው እንጂ የምፈልገው ስለ ትዳር ማሰብ አልፈልግም ብላ ነው ለመሲ ነገረጃት። እንደው እድሜ ስንት ነው ስትላት ራሱ 36 ዓመቴ ነው ብላ ሸገር ላይ ገብታችሁ እዩት ማለት ነው። እና ምለታችሁን እነኚህ ወጣት ወንድማማቾች እንግዲህ በመጀመሪያ ደረጃ አንደኛው ወንድሙ ነው
የሄደው ወደ እዩ ጭፋ አዳራሽ ሌላ ሰው ነበር የወሰደው። ከዛም በኋላ እሱ ሲወስደው ቪዲዮ ተቀርጾ ነበር። ተቀርጾ በቃ ስለነበረበት ስላለው ነገር በቃ አሁን ታሪኩ ረጅም ነው። ቪዲዮውን እዚህ ጋር አምጥቼ ባሳያችሁ በጣም ደስ ይለኝ ነበር፣ ነገር ግን አልቻልኩም። ወደ ገደለው ግን ስነግራችሁ የሆነውን ነገር ማለት ነው። እሱን አመጣው፣ ቤት ሰጠው። ቤት ሲሰጠው ቪዲዮ ተቀርጾ ነበር የተለቀቀው ማለት ነው። ከዛም በኋላ እንደዚህ ሲሆን ለምንድን ነው ሌሎችንም ሰዎች አምጣ ምናምን ነገር ተብሎ እዚያው አዳራሽ ላይ የተፈጠረውን ነገር ብሎ ተነገረ። ቪዲዮ እንዳለ ተለቋል ማለት ነው። አሁን ራሱ በተለያዩ ቻናሎች እየተንሸራሸረ ነው። ከዛም በኋላ ወንድሙን መልሶ ወንድሙን ደግሞ አመጣ ማለት ነው። ወንድሙንም ሲያመጣ በቃ ብዙ ነገር የዩ ጭፋን ነገር ታውቁታላችሁ። ብዙዎቻችንን እንግዲህ ብዙ ሰዎችን ፈታ የሚያደርጋቸው እዩ ጭፋ በካራቴው ነው። አሁን ግን ነገሮች ሁሉ እየተቀያየሩ ነው ማለት ነው። ልጁ እንግዲህ ወንድምየው የእመቤታችን ምስል የነበረችበት ቲሸርት ነበር የለበሰው። ልጁ ፍላጎቱ አልነበረም ሊሄዱ ወደዚህ አዳራሽ። ነገር ግን ወንድሙ ስላስገደደውና ሌላ ቦታ ሳይሄድ በግዴታ ነበር ወንድሙ የወሰደው። ልጁ በነገራችን ላይ በጣም ትልቅ ልጅ ነው። ከዛም በኋላ ከወሰደው በኋላ የእመቤታችን ምስል የነበረበት ቲሸርት በላውልቅና እርገጠው ተባለ። አውልቆ ረገጠው። ያም ተቀርጾ ተለቆ ነበረ። በዚህ ምክንያት እንግዲህ በጣም ብዙዎች ቁጣቸውን ቀስቅሶባቸው ነበር። እስከ መደብደብ ድረስ እንደደረሰ ነው ወንድምዩ እየተናገረ ያለው ማለት ነው። በቃ ልጁ ጥሩ ህይወት የነበረው ነበር፣ ቤት የነበረው፣ መኪና የነበረው፣ በአጠቃላይ ጥሩ ህይወት የነበረው ነበር። አንድ ባንድ እየከሰረ መጣና ወደ ዜሮ ደረጃ ደረሰ። በስተመጨረሻም እንግዲህ ህይወቱ አለፈ። ምንድን ነው ልጁ እንግዲህ ለዩ ጭፋ ከዩ ጭፋ ጋር አብሮ ነበር የሚሰራው። ሌሎችንም ልጆች ያመጣ ነበር፣ እንደሱ ህይወታችሁ ይቀየራል ምናምን ነገር እያለ ማለት ነው። ከዛም በኋላ ከጊዜ በኋላ ቤት ሲሰጠው ቪዲዮ ተቀርጾ ነበር የተሰጠው ማለት ነው። ቪዲዮ ተለቋል ሚዲያ ላይ። ያ ቤት ግን ካርታ የለውም፣ ምንም የለውም። የዩ ጭፋም ሳይሆን የሌላ ሰው ነው። ዝም ብለው ነው የሰጡት። ከዚያ ከሰጡት ቪዲዮ ከተቀረጸ በኋላ ቤቱ ተመልሶ ተነጥቆታል፣ ተወስዶበታል ማለት ነው። በአጠቃላይ በጣም ብዙ አይሚሮ ተነካ። ራሱን እንግዲህ እንዳጠፋ ነው የተነገረው። ይሄኛው ወንድምየው ራሱ አሁን ያለው በህይወት ከእናቱ አጠገብ ቁጭ ብሎ አንገቱን ደፍቶ ያለው ወንድማችን እንትና ላይ ገብታችሁት በነገራችን ላይ ማለት ነው ሶፊያ ላይ ገብታችሁት፣ ሶፊ ላይ ማለት ነው። ሶፊ ጋዜጠኛውን ታውቁታላችሁ ብዬ አስባለሁ። እሱ ላይ ገብታችሁት ሙሉ ቪዲዮ ማለት ነው። ትምህርት እንዲሆናችሁ። ሰው እንዴት ነው ሳይሰራ ቤት የሚሰጠው? ሰው እንዴት ነው ሳይሰራ መኪና የሚሰጠው? ሰው እንዴት ነው ፕሮሰስ ሳያደርግ በአንድ ብድግ ብሎ አሜሪካ የሚሄደው? እንዴት ነው? ቆይ በፓስተሮች ወሬ እኔ ፓስተር ብዬ ፓስተሮችን አንድ ላልሸመድድም። ምክንያቱም እነ ፓስተር ቼሪ እንትን ናቸውና ፓስተር ናቸው። ፓስተር ቼሪም ፓስተር ስለሆነ ከነሱ ጋር ማዋሃድ አልችልም። ሁሉንም አንድ አድርጌ መናገር አልችልም። እንደነ ፓስተር ቸሬ እንደነ ዶክተር ወዳጄን ምሁር የሆኑ ሰዎች አሉ፣ ጴንጤ የሆነው ማለት ነው። ሁሉንም አንድ ላይ ጨፍልቀን ሁሉንም አንድ ማድረግ አንችልም። ነገር ግን ይሄ ፓስተር ዩጭፋ የሚባለው ሰውዬ በጣም አደገኛ ሰው ነው። ጥንቃቄ አድርጉ። እነኚህ ልጆች እንግዲህ እንዴት ብለው እሱ ጋር እንደደረሱ ፈጣሪ ያውቀው። ያው ዞሮ በሰው ነው። ቤት እንሰጣለን ይላሉ፣ መኪና እንሰጣለን ይላሉ። እንደገና ደግሞ ፕሮሰስ በቃ ያለ ፕሮሰስ እንዴት ነው ሰው ቆይ አሜሪካ ትሄዳላችሁ፣ ፈረንሳይ ትሄዳላችሁ እያሉ ብዙ ነገር ነው የምናየው ማለት ነው። ይሄ ነገር እንዴት እውነት ነው ብሎ ሰው ያምናል? ግርም ነው የሚለኝ። እኔ እንጃ ብቻ ከባድ ነው በአሁን ሰዓት። ቤት ንብረት ገንዘብ ከተባለ የኛ ሰው ምንም ነገር ያደርጋልና ጥንቃቄ አድርጉ። በጣም ብዙ ሰዎች ህይወታችሁ እየተበላሸ ነው። እኔ አሁን ቢያስተምሩ በሃይማኖት በማንኛውም ሃይማኖት ምንም ተቃውሞ የለኝም። ግን ይችናት እንደዚህ ስቅስቅ ብላ እያለቀሰች ሳያት በጣም ልቤ የተሰበረው የእናትየዋ ብቻ አይደለም። ይሄ ወንድምየው ካጠገቧ የተቀመጠው ወንድ ልጇ ሆዱ እንዳለ በቢሏ የተተለተለ ነው ማለት ነው። በጣም ብዙ ጊዜ ራሱን ለማጥፋት ሙከራ አድርጓል እና መኖር ራሱ አልፈልግም እያለ ነው ሲል የነበረው ማለት ነው። እና በጣም ነው የተሰማኝ። በጣም እንዴት ብዬ ልንገራችሁ፣ በሱ ምክንያት ነው። እና ብዙ ስንት ሰዎች ናቸው ሚዲያ ለማያውቃቸው በየቤታቸው የሚያለቅሱ ህይወታቸው የተመሰቃቀለ። ምክንያቱም ሁሉም ነገር ድራማ ነው። ለካሜራ ብቻ ነው የሚያደርጉት ማለት ነው። እንኳን እነሱ አይደለም ትልልቅ ባለስልጣናት ለካሜራ ብዙ ነገር እንደሚያደርጉ እናውቃለን። ነገር ግን እኛ ለምንድን ነው ለእንደነዚህ አይነት ሰዎች መጠቀሚያ የምንሆነው? በድህነታችን ብዙ ሰው ነው እኛ ላይ የሚጠቀምብን ማለት ነው። እና የፓስተር እዩ ጭፋ ስራ በጣም ነው የሚያሳዝነው። እኔ እውነት ለመነጋገር ከጴንጤ ሃይማኖታቸው ምንም ችግር የለብኝም። ነገር ግን እንደዚህ የሰው ህይወት የሚያመሰቃቀሉ ፓስተሮች ፈጣሪ ልቦና ይስጣቸው። እኔ እናት እንዴት እንዳሳዘነች ማለት ነው። የማንም እናት እንደዚህ አትዘን ማለት ነው። ከተናገረችው ካለቀሰችው በላይ በዓይኗ ውስጥ ያለው ሀዘን ይታያል። ልጁ በእጁ በስራው ያገኘው
በእጁ ያመጣውን ነገር ነው ያገኘው ማለት ነው። ሰው እኮ እንደ ሰውኛ እንኳን ሰው ይከበራል፣ ከሰው ይሉኝታ አለው። እንዴት ነው በሃይማኖት ላይ እንደዚህ በእመቤታችን ላይ ግን እመቤታችን ደግሞ ተአምሯን ያሳየችው። በቃ እያንዳንዷን በየተራ ካጣ በኋላ ራሱንም እንዲያጣ ሆነ ማለት ነው። እመቤታችን በእርግጥ እንደዚህ ክፉ ነገር አይደለችም፣ ለሰው ክፉ አታስብም። ነገር ግን ሰው ደግሞ መቀጣት አለበት። ሰው በጣም እኛ እኮ ሚስማር ራሱ ያልዘነበብን በእግዚአብሔር ቸርነት ነው እንጂ የሚደረገው ነገር በጣም ያሳዝናል። የአምላክን እናት እንደዚህ ማድረጉ። ለማንኛውም ግን እኔ ለልጁ እንደዚህም አለ። እናትየዋ ግን ስታለቅ ስትንሰቃሰቅ ስላየኋት አዝኜላታለሁ። ወንድምየውም ቢሆን ለገንዘብ ለንብረት ብሎ ይህን ልጅ ጎትጉቶ ወስዶ ያለ ፍላጎቱ እንደዚህ እንዲቀሰፍ አድርጎታል ያለ ጊዜውና ያሳዝናል። ፈጣሪ የምንሄድበትን ሁሉ እግዚአብሔር ያመቻችልን። ወደ ተሳሳተ መንገድ እንዳንሄድ እግዚአብሔር ይጠብቀን። እግዚአብሔር አንደበታችንን፣ እግራችንን፣ ሁሉ ነገራችን እግዚአብሔር ጠብቅልናል። የልጅቱ ነገር እጅግ በጣም እኔ እንጃ በጣም ብዙ አግራሞትን ፈጥሮብኛል። የሁኔታው ሁኔታ ደግሞ ከምንም በዚያ ሄዳችሁ በአጠቃላይ ከአንደበታችሁ የተናገሩትን ብትሰሙ ትገረማላችሁ። እዚህ ጋር ሞረኔ ካወራሁት በላይ ማለት ነው። እና ብቻ ፈጣሪ እስቲ ማስተዋሉን ይስጠን ነው የምለው። እንግዲህ ስለ ትዝታ ደግሞ የትዝታ ባለቤት በጣም ብዙ ነገር እየተወራ ይገኛል። እንግዲህ ሰርጀሪም ሊያሰራ ነው እየተባለ ነው፣ ብዙ ነገር እየተባለ ነው ማለት ነው። እስካሁን ድረስ ምንም ፍንጭው አልተገኘም። ብዙዎቹ እንደሚያወሩት ከሆነ እንግዲህ በመጀመሪያ ደረጃ ጥርሱንም ያስተካከላል ተብሎ ይጠበቃል። አንደኛው ላቃ ነበረ፣ አርቲፊሻል ጥርስ ነው። እሱንም ሊያስነሳው ይችላል፣ ፊቱንም ሊያስቀየርም ይችላል። ብዙ ነገር እየተወራ ይገኛል። ምክንያቱም እንዴት ነው ግብጽ ላይ እስካሁን ድረስ ሊያዝ ያልቻለው? ትልቅ ሀገር ናት ግብጽ። ብዙ ነገር እያወሩ ይገኛሉ። ሌላም እንግዲህ ስለ ትዝታ የሚገርም ግጥም ተገጥሞላት ያን ግጥም እየሰሙን በጣም ብዙዎች በእንባ እየተራጩ ነው ማለት ነው። የትዝታ ነገር እውነት ልክ እንደ ሕፃን ሄበን በቃ አንገብጋቢ ነገር ነው። በጣም ታሳዝናለች ልጅቷ። በቃ የሰው ጥግ ማደርስ ግን እኔ እንጃ። ጥሩ ሰው ስትሆኑ አንዳንድ ጊዜ የዚች ዓለም መጨረሻ ፍጻሜያችሁ በጣም የሚያሳዝን ነው የሚሆነውና ሰው ወዶ አይደለም ክፉ የሚሆነው ለካ እላለሁ። አንዳንዴ ጥሩ ሰው አይበረክትም። ጥሩ ሰው ወዲያው ነው የሚሄደው እና ክፉ ሰው ግን ቁጭ ነው የሚለው በቃ አረ መቼ ነው የሚሄደው እያላችሁ ራሱ ንቅንቅ አይልም። እና ቤተሰቦች ለማንኛውም ፍትለታችን ትዝታ ብሎ ሁላችሁ ማለት ነው። ከእንደዚህ አይነት መጀመሪያው እንግዲህ ስለ እየጮፋን ብያችኋለሁ። ሁላችሁም ጥንቃቄ አድርጉ። ሁላችንም በየሃይማኖታችን የምናመልከው አምላክ አለን እንጂ ሰው ጋር እንዴት ነው እየሄድን የምናጉበድደው? በጣም ያስጠላል እኮ በእውነት። በአንድ ሰው ምክንያት ግን የስንት ሰው ህይወት ይመሰቃቀላል። አሁን በዚህ ልጅ ሞት ምክንያት እንግዲህ ብዙ ሙሉ ቤተሰቡ በሚባል ደረጃ እንግዲህ እናታችን እቅፏ ላይ እየታቀፈቻት የ8 ዓመት ወይ የ9 ዓመት ልጅ የምትሆናት እንግዲህ እሷ ራሱ ይህን እየሰማች ነው የምታድገው። ወንድምየው ይኸው ከዛሬ ነገር ራሴን አጠፋለሁ እያለው ሆዱ እንዳለ የተተለተለ ነው። ስንት ሰው ነው የሚበላሸው? የስንት ሰው ህይወት ነው የሚመሰቃቀለው? እና ለሰዎች የሳቅ ምክንያት የደስታ ምክንያት እንኳን ባንሆን ቢያንስ እንደው የያዘናቸው ምክንያት መሆን የለብንም እና ፈጣሪ ሁላችንም የሚጠብቀን ነው የምላቸው ቤተሰቦች። ብቻ በጣም ያሳዝናል። ጥሩ ነገር መስማት እንደናፈቀን ቀረኛ። በቃ ጥሩ ነገር እንዳሰሙ ተብለናል መሰለኝ። እውነት ብቻ በጣም ያሳዝናል እና ለእናታችን ፈጣሪ መጽናናቱን ይስጦት። እውነት በጣም ያሳዘኑኝ። ከምንም በላይ እኔ ለእሳቸውን ያዘንኩት እንጂ ልጁስ ጥፋት አለበት። እንደ ጥፋት እኔ አልፈርድም፣ ፈራጅ እግዚአብሔር አለ። ግን ያደረገው ነገር በጣም በቃ አልቀበለው። እንደ ሰውኛ እንኳን እኛ ኢትዮጵያውያን እኮ ሼም የሚዘን ሰዎች እኮ ነን። እንዴት የአምላክን እናት እንደዚህ ያደርጋል? እንደዚህ ቪዲዮ ከመስራት ቤት የሚገርማቸው ነገር ብዙ አወረድኩኝ። እንዲ እናትዮ በደንብ አላሳደገቻቸውም ይሆን እንዴ? ለምን እንደዚህ ሊያደርግ ቻለ? እንደዚህ አስነዋሪ ድርጊት እንዴት ሊፈጽም ቻለ? እንዴት እሳው ታማልቀሷስ ትክክል ነው? ስንት ነገር ሳስበው አልኩኝና እናት ሁሌም ቢሆን ትክክል ናት። እናት ለልጇ የተሻለ ነገር ነው የምታስበው። ስኬት፣ የተሻለ ደስታን ሁሉ ለልጇ ትመኛለች እና እናት ጋር ስህተት የለም። ሁሌም ቢሆን እኛ ያደግን ስንመጣ እኛ አወቀን ያለኛ አዋቂ ስለሌለ እኛ ብቻ ስለሆንን አዋቂ ሰው አንሰማምና ስህተቱ ያለው እኛ ጋር እንጂ ወላጆቻችን ጋር ምንጊዜም ቢሆን ስህተት የለምና